بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم. زاري ياسكت رئيس التمسك بالكتاب والسنة أو اتباع الكتاب والسنة. قرآن حديث مكة سلم ميل رئيس بداي ونالب الله جل وتعالى فقاج يجي متاوت. بمجمع درجة أوصيكم ونفسي بتقوى الله. راسينم إن أنتنم الله جل وتعالى بمفرات أدرى على اللو يمن الناقرون نقر بتقل الله يمك تاتلن رقيب هنا أكالا لنا يمن الناقرون يمن سراون كل مزقابي وشارلنا الله المفرات يقبلنا الله سنفرا نقر كل يقرال ومن يتق الله يجعل له مخرجا اللهن የሚጠነቀቅና የሚፈራ የሆነ ሰው ለገባበት ጭንቅ መከራ ሁሉ አላህ መውጫ ያበጅለታል ነው በቁርአን ላይ። ስለዚህ አላህን ጀለ ወተዓላ እንፍራ። ሁለተኛ ተመሰኩ ቢልኪታቢ ወሱና ቁርአንና ሐዲስን አጥብቀን እንያዝ። የሚጠቅመን እሱ ነው። የምንድነው በዱንያም ደስተኛ ምን ሆነው በአኺራም ዱንያ ላይ የሰራነው ስራ ተቀባይነት ኖሮት ደሞዝን በጥሩ ሁኔታ የምንከፈለው እነዚህን ሁለቱን ነገራቶች ስንይዝ ነው። ከቁርአን ከሐዲስ ውጭ የሆነ ነገር ብንሰራው ከንቱ ነው፣ ለፍቶ መና። በቁርአን በሐዲስ የተነገርነውን ነገር ስንሰራ እጥፍ ድርብ ደሞዝ እንደምናገኝ ሁሉ بالعكس ሲሆን ደግሞ ነገሩ ይቀየራል። ስለዚህ እነዚህን ሁለት ነገራቶች አጥብቀን እንያዝ። ለምን ከተባለ ففيهما الكفاية والهدى والنور በቁርአንና በሐዲስ ውስጥ ቀናቻ ጎዳና አለ፣ ብርሃን አለ። እስከ መጨረሻው ድረስ የተስተካከለ የሆነ ጉዞ አለበት ቁርአን ሐዲስ ላይ። ሁልጊዜም ቁርአንና ሐዲስን ይዞ የሚጓዝ ሰው ቀጥ ያለ መንገድ ላይ ነው ያለው። ከቁርአንና ከሐዲስ የወጣ ተግባር ላይ ያለ ደግሞ እሱ ከንቱ ተግባር ላይ ነው። ወኢያኩም ወሙሕደሳት الأمور ለምን ከተባለ فإنها ضلال وغرور ጥመት ነው። ከቁርአን ከሐዲስ የወጣ ተግባር ሁሉ ጥቅም የለውም፣ ለፍቶ መና ነው የሚያደርገው። ስለዚህ እነዚህ ነገራቶች ሁለት ነገራቶች ላይ አጥብቀን የምንጓዝ ሰዎች መሆን አለብን። አላ ወኢኒ ኡቲቱ القرآن ومثله معه እንዳሉት ቁርአንን ተሰጥቻለሁ ከሱ ጋርም ሌላ የተሰጠሁት መልእክት አለው ሐዲስ ነው። እነዚህ ሁለት ነገራቶች ይዘን የምንጓዝና የምንሄድ ከሆነ ነጃ እንወጣለን በአላህ ፈቃድ። እዚህም አላህ ጀለ ወተዓላ መከተልን በተመለከተ ምን ይላል? اتبعوا ما أنزل إليكم من ربكم ولا تتبعوا من دونه أولياء تكتلوا كجيتاتشو كالله تبارك وتعالى بكل يمد الله تشون رسالة ملكت تكتلوا كالسوج يعلون من يوم ملكتو تكتلوا يمتدلوت بسونا والنار يهنن يمد الله تشون يجيتاتشون رسالة يمتكتلوا سوچ ሆኑ ይለናል። በሌላም ቦታ ላይ አላህ ጀለ ወተዓላ فمن اتبع هداي فلا يضل ولا يشقى የኔን ቀናቻ ጎዳና የተመራና የተከተለ የሆነ ሰው ከቶም አይጠምም፣ በዱንያ ላይ ጥሜት ውስጥ አይገባም። ولا يشقى في الآخرة በአኺራ ደግሞ ሰዎች ለፍቶ መና ሲሆን የሰራው ስራ ሁሉ ገደል ሲገባ እድል ቢስ አይሆንም። ያን ቀን እድል ያለው ሰው ይሆናል፣ ደስተኛ ይሆናል። በሰራው ስራ መልካምና ጥሩ ደሞዝን የሚያገኝ ሰው ይሆናል። ከዚህ በተቃራኒ እስከሆነ ومن أعرض عن ذكري فإن له معيشة ضنكا እኔን ذكر ከማድረግ የኔን ተግሳጽ እኔ ያወረድኩትን ህገ ደንብ ከመከተል ወደ ኋላ ብሎ አልቀበልም ያለ የሌሎች ሰዎችን ጎዳና የሚከተል ከሆነ فإن له معيشة ضنكا أي ضنكا في الدنيا ለዚህ ሰውዬ የተጣበበ የሆነ ሐያት እናደርግለታለን። ضنكا في الدنيا فلا طمأنينة له
ወለልንሽራህ ዐለ ሰድሪ ልቦናው ደስተኛ ይሆናል። አይረጋጋም። እዛ መርገጥ ነው የሚያምረው። የተረጋጋ ሆኖ ሰኪና ያለው ሆኖ አምኖበት ቀጥ ብሎ ይወዛወዛል። ይሄ ብቻ ሳይሆን አለ ወነሕሹሩሁ የውመል ቂያመቲ አዕመል በሰሪ ወልበሲራ በዛ በትንሣኤ ዕለት ሰው ሁሉ አንድ ሜዳ ላይ በሚሰበሰበበት ዕለት ደግሞ እውር ሆኖ ይቀሰቀሳል። የታወረ ምልከታውም የታወረ ነው፣ እይታውም የታወረ ነው። ሰው እውር ሆኖ ይነሳል። ሰውየውም ይጠይቃል ቃለ ረቢ ሊመ ሐሸርተኒ አዕማ ዱንያ ላይ እኮ ወቀድ ኩንቱ በሲራ አይን ነበረኝ፣ ምድር ላይ ያለው እኮ አይ ነበረ፣ ዛሬ እውር አድርገህ ለምንድን ነው የቀሰቀስከኝ ጌታዬ ሆይ ይላል አለ ቁርአን። ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ። አዎ ምድር ላይ ያለ ታይ ነበር፣ ትመለከት ነበር። ነገር ግን የኛ ተግሳጽ መጣ። ቁርአን ላይ እንደዚህ ተቀበል እምቢ አልክ፣ ይሄንን ስራ እምቢ አልክ። ዛሬ ያኔ እኛም መልእክት አልቀበልም ብለህ እምቢ ብለሃልና ዛሬም እኛ ራስተናል አናውቅም ሲል አላህ ጀለ ወተዓላ በዚህ መልኩ መልስ ይሰጣል። አይን አይደለም የሚሰጠው። እንዲህ አይነቱ ውርደት ውስጥ ከመግባታችን በፊት የአላህን ትዕዛዝ የምንቀበል ሰዎች መሆን ይገባናል። ነቢዩም ዓለይሂ ሰላቱ ወሰላም አንድ ቀን ኹጥባ እያደረጉ ባለበት እንዲህ አሉ፣ ኢነ ኸይረል ሐዲሲ ኪታቡላህ፣ ከንግግር ሁሉ የተስተካከለና ትክክለኛው ነገር የአላህ መጽሐፍ ነው ቁርአን። ወኸይረል ሀዲይ ሀዲዩ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ከጎዳናዎች ሁሉ ደግሞ የተስተካከለው ጎዳና መወላገድ፣ ወደ ግራ ወደ ቀኝ መውጣት የሌለበት የመልእክተኛው ጎዳና ነው አሉ። ቀጠሉና ወሸረል ኡሙሪ ሙሕደሳቱሃ፣ ከነገራቶች ሁሉ ደግሞ ተንኮል መጥፎ ብሎ ማለት አዲስ ዲን ላይ የሚፈጠር ፈጠራ ነው አሉ። ከዚያ ቀጠሉና ኢነ ኩለ ሙሕደሰቲን ቢድዓ፣ እያንዳንዱ የሚፈጠር ዲን ውስጥ አዲስ ፈሊጥ ደግሞ ፍጥረት ነው፣ ፈጠራ ነው። ፈጠራ ሁሉ ደግሞ ጥሜት ነው። በሌላ ዘገባ ላይ ጥሜት ሁሉ የእሳት ነው የሚያደርገው። እሳት ውስጥ እንዲገባ የእሳት ማገዶ እንድንሆን ያደርገናል። የጀሃነም ማገዶ ሰውና ድንጋይ ነው ተብሏል። ማቀጣጠያ እዛ ውስጥ የምናቀጣጥል ሰዎች፣ እሳት የሚነደድብን ሰዎች እንዳንሆን እነዚህን ሁለት ነገራቶች ይዘን ብንሄድ ነው የተሻለ የሚሆነው። ከዚያ በኋላ ነቢዩ ዓለይሂ ሰላቱ ወሰላም በሌላ ሐዲስ ላይ ደግሞ ምን አሉ? መን የዒሽ ሚንኩም ፈሰየረ እኽቲላፈን ከሲራ፣ ከእናንተ መካከል እድሜው የረዘመለት የሆነ ሰው የተለያዩን እኽትላፍ ልዩነቶችን ያያል። በህይወት እያየን አይደል? ስንት አይነት እኽትላፋት አሉ። እንደዚህ አይነት ኺላፍ ጭቅጭቅና ልዩነት በሚፈጠርበት ጊዜ ፈዐለይኩም ቢሱነቲ፣ የኔን መንገድ በመያዝ አደራችሁን አሉ። እኔ ያስተማርኩትን አስተምሩ። ዒባዳ እንዴት እንደሚደረግ እንዳሳየኋችሁ፣ ዚክር እንዴት እንደሚደረግ እንዳሳየኋችሁ በዚያች ጎዳና ላይ ብቻ ቀጥ በሉ። ወሱነቲል ኹለፋኢ ራሺዲን አልመህዲይን ሚን በዕዲ፣ ከኔ በኋላ ደግሞ የሚመጡ የተመረጡ ምትኮች አሉኝና የነዚያን አቡበክር፣ ዑመር፣ ዑስማን፣ ዓሊ የነዚህን መንገድም ተከተሉ ብለው አስቀመጡ። ዓለይኩም ቢሱነቲ ወሱነቲል ኹለፋኢ ራሺዲን አልመህዲይን ሚን በዕዲ ተመሰኩ ቢሃ፣ ያችን ጎዳና የኔንና የኸሊፋዎችን ጎዳና አጥበቃቸው ያዙ። ወዐዱ ዐለይሃ ቢነዋጅዝ፣ በቀንጣጣቸውም ንክስ አድርጉ። ሽደተ ተመሱክ ነው አሉ፣ በደንብ አጥብቅ ለማለት ነው። አንድ ነገር በቀንጣጤ ጥርስ ከተያያዘ ወይ ይቦጨቃል ወይ ጥርሱ በሮ ይሄዳል እንጂ ንቅንቅ ከዚህ ውጭ አይደርስም። አጥብቆ መያዝ በደንብ አድርጋችሁ ያዙ ለማለት ነው። ቀጠሉና ወኢያኩም ወሙሕደሳቲል ኡሙር፣ የአዲስ ፈጠራዎችን በሙሉ ደግሞ ተጠንቀቁ።
ዓለይኩም እዛ ተባለ፣ እዚህ ደግሞ ኢያኩም። እዛ አደራችሁን እልዘሙ ማለት ነው፣ አጥብቃችሁ የያዙ ስሩ። እዚህ ደግሞ ኢያኩም ማለት ተጠንቀቁ ማለት ነው፣ እንዳትገቡ እዛ ውስጥ ከመውደቅ። ለምን ከተባለ እያንዳንዱ አዲስ ፈጠራ ሁሉ ቢድዓ ነውና ብለው አስቀመጡ ነቢ ዓለይሂ ሰላቱ ወሰላም። ስለዚህ የአላህን መልእክተኛ ጎዳና አላህ ጀለ ወተዓላ ያስቀመጠልንን ጎዳና ይዘን የምንጓዝ ሰዎች ከሆን ነጃ እንወጣለን። ከዛ ውጭ ከሆነ ግን የምንሰራው ስራ ሁሉ ድካም ነው። ለዚህም ከማ ረዋሁ አልቡኻሪ ወሙስሊም መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። እኛ ካስተማርነው ካስቀመጥነው መመሪያ ውጪ አዲስ ነገርን ያመጣ የሆነ አካል ተመላሽ ነው እሱ ላይ። ወከማ ጃአ ፊ ሰሒሕ ሙስሊም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ። አንድን ስራ የእኛ ትእዛዝ የሌለበትን የሆነ ስራ እኛ ያላስተማርነውን አስተምሮ የተገበረ የሆነ ሰው ስራው ራሱ ላይ ተመላሽ ነው። ፈሐሩን ዐለይሂ ራሱ ላይ ይጫናል። እንኳን አጅር ማግኘቱ ቀርቶ እንዳውም ተጠያቂ ይሆናል። ለዚህም ነቢዩ ዓለይሂ ሰላቱ ወሰላም ሐውድ አላቸው ተብሏል አይደል? አኸራ ላይ የመስተንግዶ ቦታ አላቸው። እዚያ ሐውድ ቦታ ላይ አንድ ግብዣ ድግስ የደገሰ ሰው አስተናጋጅ አይሆንም። እንደምናውቀው ጎብለል እያለ የመጡትን ሰዎች ነው ማን መጠ ማን ቀረ ማን እየበላ ነው ምን አነሰ ብሎ የሚያየዋ። በዚህ መልኩ ጎብለል እያሉ እዛ ሐውድ ቦታ ላይ በር ላይ ሲያዩ የሚባረሩ ሰዎች አሉ። አትገቡ እየተባሉ ወደ እነሱ ሄዳለሁኝ። ምንድናቸው ብዬ ስጠይቅ ኢነከ ላ ተድሪ ማ አሕደቱ በዕደክ፣ ከአንተ ህልፈት በኋላ ያመጡትን ዲን ላይ አዲስ ፈጠራ አታውቅም ተባልኩኝ። አታውቅም ስባል እንግዲያውስ ሱሕቃ አርቋቸው ብለው ረኡፍ ረሒም ተብለዋል አይደል? አዛኝ ሩህሩህ ተብለዋል። የዛን ቀን የለም መልካም የሰራ ብቻ አላህም መልእክተኛውም ያዝኑለታል። መልካም ያልሰራ እዝነት የሚባል የዛን ቀን የለም። የዛን ቀን ወምታዙል የውመ አዩሀል ሙጅሪሙን ነው ቀኑ። ተለይ እንደ ዱንያ ተግበስብሶ ተሸፋፍኖ መኖር የለም። ተነጠል፣ ጥግህን ያዝ። ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር፣ ሌላ ሀገር የለም። ጀነት ጀሃነም ብቻ ነው፣ ሌላ ሀገር የለም። ሁሉም ጥጉን የሚያዝበት ሀገር ነው። እስቲ ቆይ እንዘንም እስቲ ቆይ እንዲህ እንሆንም የሚባልበት ሀገር አይደለም። ያን ቀን የቁርጥ ቀን ነው። የወለደች እናት ልጇን የምትሸሽበት ቀን ነው። አንድ እናት ልጇን ዱንያ ላይ የፈለገ መከራ ቢበዛ ልጇን ጥላ አትሄድም። አባት እንደ እናት ስለማይሆን ሙስሊም የተባለው እሳት ላይ ልጇ ቢጣል የምትወድ ማንም የለችም። ያን ቀን ግን እማዬ ሆይ በአንዲት መልካም ስራ ምክንያት እሳት ውስጥ ልወድቅ ነው፣ ከስራ ስጭኝ አንዲት መልካም ስራ ሲላት፣ ኧረ ዛሬ እኔም ጨንቆኛል ነው የምትለው እናት። ስራ አትሰጥም። ስለዚህ የሚታዘንበት ቀን አይደለም። መልካም የሰሩ ምርጥ ሽልማት ያለበት ቀን ነው። ክፉ የሰሩ ሽርኩ ላይ ቢድዓው ላይ ኹራፋቱ ላይ የተለያየ ኮተት ላይ የኖረው ደግሞ ደሞዙ የሚከፈልበት ቀን ነው። ገና ከሰዓት በፊት ሐውድ እንኳን ይባረራል። እንዲህ አይነትም ቅጣት ይገጥመዋል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ዘመናችን ዛሬ እንደምናየው ብዙ ልዩነት የበዛበት ዘመን ነው። ልዩነት ስለበዛ ኺላፍ ጭቅጭቅ ስለበዛ መቆሚያ መርገጃ አትጣል።